ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን ቀረብን። እስከ ፕሮግራማችን በመጠናቂያ ድረስ አብራችሁን ቆዩ። ማንቸስተር ዩናይትድ ጆሹዋ ዘርክሲን ለአትላንታ በመሸጥ በምትኩ አማካኙን ኤደርሰንን ለማስፈረም በክረምቱ የዝውውር መስኮት የተጫዋች ልውውጥ ሊያደርግ እንደሚችል እየተነገረ ይገኛል። ይህ ተጫዋች በአትላንታ ቤት በጣም መልካም የሚባል እንቅስቃሴ በማሳየቱ እንግዲህ በማንቸስተር ዩናይትድ የዝውውር አዳር ውስጥ ከገባ ሰነባብቶ ነበርና አሁን እንግዲህ ማንቸስተር ዩናይትዶች ተጫዋቹን በስዋፕ ዲል ለማስኮብለል ሀሳብ እንዳላቸው ነው እየተገለጸ የሚገኘው። ይህ ተጫዋች ወደ አትላንታ የሚሄድ ከሆነ ያ ማለት በቀላሉ ይህን ተጫዋች ያገኙታል ተብሎ ነው የሚጠብቀው። በመሀል ክፍል እንግዲህ በርካታ ተጫዋቾችን ለመመልከት ወይም የተለያየ ባህሪ ያላቸውን ተጫዋቾች ለመመልከት ይጥራሉ ተብሎም ይጠበቃል። ኮቢ ሜኖ ከማንቸስተር ዩናይትድ ጋር ያለውን ውል እስከ 2030 ለማራዘም አንድ እርምጃ ብቻ እንደቀረውና የመጨረሻ ዝርዝር ጉዳዮች እየተስተካከሉ እንደሚገኙ ነው እየተገለጸ የሚገኙ። ይህ ተጫዋች እንግዲህ በማንቸስተር ዩናይትድ ቤት ይቆያል ተብሎ ይጠበቃል። ድርድሮች ለበርካታ ጊዜ ሲደረጉ ነበር። ድርድሮቹ ታዲያ ወደ መጨረሻ ዙር እንደደረሱ ነው እየተገለጸ የሚገኘው። ሃሪ ማጓየር ማንቸስተር ዩናይትድን በሚቀጥለው የውድድር ዘመን የፕሪሚየር ሊጉን ዋንጫን የማሸነፍ ምን ያህል እድል እንዳለው ሲጠየቅ አሁን ባለው ሁኔታ የቡድናችን ስብስብ ጥሩ መልክ እያዘ እንደሆነ ይሰማኛል። ነገር ግን የዘንድሮ ክረምት በጣም ወሳኝ ነው። ተጨማሪ ተጫዋቾች ያስፈልጉናል። የተሻለ ጥራት ያላቸውና በቀጥታ ወደ ቋሚ አስተላለፍ ገብተው መጫወት የሚችሉ ተጫዋቾች ሊመጡ ይገባል ብለዋል። የአሁኑ የፕሪሚየር ሊግ ሁኔታን ስንመለከት ባለፉት ጥቂት ዓመታት ማንቸስተር ሲቲ ደረጃ ላይ ለመድረስ በጣም አስቸጋሪ ነበር ብለዋል። ከውድድር ዓመቱ መጀመሪያ ጀምሮ በደረጃ ሰንጠረዡ እነሱን ያሉበት ቦታ ለማግኘት እጅግ ከፍተኛ ነጥብ መሰብሰብ እንዳለበት ታውቃለህ። በቀጣዩ የውድድር ዓመት ግን የዝውውር ሂደቱን በትክክል ካከናወነን እንዲሁም እስከ የውድድር ዓመቱ ማብቂያ ነገሮችን አዎንታዊ ከሆኑና እድገታችንን ከቀጠልን ልንደርስበት የማንችልበት ምክንያት የለም ሲል ተናግሯልና በቀጣዩ የውድድር ዘመን ማንቸስተር ዩናይትዶች እንዳጠቃላይ ተሻሽለው ይቀርባሉ ተብሎ ይጠበቃል። ከዝውውር ጋር በተያያዘ እንግዲህ አርሰናል በዚህ ክረምት ሉዊስ ስኬሊን ከማንቸስተር ዩናይትድ ጋር ስሙ ተያይዞ ለሚቀርቡ የዝውውር ጥያቄዎች ለማዳመጥ ዝግጁ ይሆናል ተብሎ ይጠበቃል። ስሙ በተደጋጋሚ ከማንቸስተር ዩናይትድ ጋር እየተያዘ የሚገኘው ሉዊስ ስኬሊ ምናልባት ስም ወደ ኦልድ ትራፎርድ የማምራት እድሉ ከፍተኛ እንደሆነ ነው እየተገለጸ የሚገኘው። እናንተስ ይህን ዝውውር እንዴት አያችሁት? በተለይም በፉልባክ ቦታ ዩናይትዶች በርካታ አማራጮችን ይመለከታሉ ተብሎ ይጠበቃል። ማይልስ ሉዊስ ስኬሊ በዝውውር አዳራቸው ውስጥ ካስገቡት ተጫዋቾች ውስጥ ግንባር ቀደሙ እንደሆነ ታውቋል። ከማንቸስተር ዩናይትድ ጋር ስሙ ሲያዝ የነበረው ኒኮ ሽሎተርቤክ በቦሩሲያ ዶርትሙንድ እስከ ሰኔ 2031 ድረስ የሚያቆየውን አዲስ ኮንትራት ለመፈረም ተስማምቷል። ፋብሪዚዮ ሮማኖ ነው ይህን ያሳወቀው። እንግዲህ ተጫዋቹ ለበርካታ ጊዜ ከዩናይትድ ጋር ስሙ ሲያዝ ነበር። ታዲያ ይህ የሚያመላክተው ወደ ማንቸስተር ዩናይትድ የመምጣት እድሉ ጠባብ እንደሆነ ነው። ስለዚህ ዩናይትዶች በተከላካይ ስፍራ ላይ ሌሎች አማራጮችን ይመለከታሉ ተብሎ ይጠበቃል። ነገር ግን በትኩረት የሚሰጡት በክንፍ መስመር ቦታ እንዲሁም በመሀል ክፍል ያለውን ፕሮብሌም ሶልቭ ማድረግ እንዲሁም በፉልባክ ቦታ ላይ አንድ ተጫዋች ማስፈረም እንደሆነ ይታወቃል። እንደ ስካይ ስፖርት ዘገባ ከሆነ ማንቸስተር ዩናይትዶች የግራ ክንፍ መስመሩን ለማጠናከር የያዟቸው አማራጮች እነዚህን ይመስላሉ። ኤሊዩማን ኢንዳዬ፣ የአንዲ ማዲና ሞርጋን ሮጀርስ ይካተታሉ። በተለይም እንግዲህ የሞርጋን ሮጀርስ ስም ከዩናይትድ ጋር እየተያዘ ይገኛል። ሞርጋን ሮጀርስ እንግዲህ በክረምቱ የዝውውር መስኮት አስቶን ቪላ መልቀቅ ይፈልጋል። ማንቸስተር ዩናይትድ አርሰናል በግራ ክንፍ ቦታ አዲስ አማራጮች ማስፈረም ይፈልጋሉ ተብሏል እና ይህን ተጫዋች ለማስፈረም ዩናይትዶች እንቅስቃሴ ያደርጋሉ ተብሎ ይጠበቃል። ተጫዋቹ በጣም ወደ ማንቸስተር ዩናይትድ ለመቀላቀል ከፍተኛ ፍላጎት እንዳለው አሳውቋል። አሌሃንድሮ ገርናቾ ማንቸስተር ዩናይትድ መልቀቁ ምናልባት የክፋት ስሜት አሳድሮበት እንደሆነ ሲጠየቅ አዎ ምናልባትም ሊሆን ይችላል። ምክንያቱም ያንን ክለብ ወደው ነበር ታውቃላቸው። ገና ከጀምሩ ከስፔን አምጥተው ለአካዳሚው ከዚያም ወደ ዋናው ቡድን እንድደርስ በራስ መተማመን ሰጥቶኛል። ስለዚህ 4 ወይም 5 ዓመታት ነበሩ። ከሁሉም ሰው ከደጋፊዎች፣ ከስታዲየሙ፣ ከሁሉም ነገር የተገኘው ፍቅር የሚገርምና በጣም ጥሩ ነበር ብሏል። ነገር ግን አንዳንድ ጊዜ ለህይወት መልካምነትና ወይም ለቀጣዩ እርምጃ ስትል ለውጥ ማድረግ ይኖርብሃል። ስለ ማንቸስተር ዩናይትድ ያሉት ውስታዎች በሙሉ ጥሩ የሚባሉ ብቻ ናቸው ሲል አሌሃንድሮ ገርናቾ ተናግረዋል። ማይክል ካሪክም እንዲህ ሲል ነው የተናገረው። እዚህ ያለው ማለትም ግቦችህን እንድታሳካ ከደጋፊዎች የሚመጣው ከፍተኛ ድጋፍ እንዲሁም ሁሉም በዚህ ክለብ ላይ የሚኖረው ትኩረት ከሆነ ጊዜ በኋላ ትወደዋለህ። እናም እንደኔ እነዚህ ከውጭ ሲታዩ ከባድ የሚመስሉ ነገሮች ያን ያህል ጠቃሚ አይደሉም ሲል ነው የተናገረውና ጫናን የመቋቋም አቅም እንዳለው ነው ማይክል ካሪክ በዚህ አስተያየቱ ለማንጸባረቅ የሞከረው። በማንቸስተር ዩናይትድ አካዳሚ ቡድን ውስጥ ድንቅ ጊዜን እያሳለፈ የሚገኘው ጄጄ ገብርኤል በጥቂት ጊዜያት ውስጥ በማንቸስተር ዩናይትድ ዋናው ቡድን የመጫወቻ እድል እንደሚሰጠው ይጠበቃል። የማንቸስተር ዩናይትድ ሰዎች በቀጣዩ የውድድር ዓመት ለተጫዋቹ በአንዳንድ የዋናው ቡድን ጨዋታዎች ላይ የመጫወት እድል እንዲያገኝ እቅድ መያዛቸውን ተሰምተዋል። ተጫዋቹ ይበልጥ በሀገር ውስጥ ውድድሮች ማለትም በኤፍኤ ካፕ እና ካራቦ ካፕ ጨዋታ ላይ ድሎችን ያገኛል ተብሎ ይጠበቃል።
ዩናይትዶች ቺዶ ኦቢ ማርቲን በክረምቱ የዝውውር መስኮት በውሰት እንደሚለቅ ይጠበቃል። ወደ ሌላ ቡድን መሄዱም ለእድገቱ ጥሩ ቀጣይ እርምጃ ተደርጎ ተወስዷል ተብሏል። ምንም እንኳን ከፍተኛ አቅም ቢኖረውም የ18 ዓመቱ ወጣት አሁንም ለዋናው ቡድን ተሰላፊነት ዝግጁ ተደርጎ አይቆጠርም። ለዛም ነው እንግዲህ አንድ የውድድር ዘመን ራቅ ብሎ ማሳለፍ እድገቱን ያፋጥኗል ተብሎ የታሰበው። ምንም እንኳን ዩናይትድ ተስፋ ያላቸው ወጣቶችን ወደ ቻምፒዮንሺፕ የመላክ ልምድ ቢኖረውም ኦቢ ግን በዓለም ላይ ካሉ እጅግ አካዳሚና አካላዊ ጥንካሬ ከሚጠይቁ ሊጎች አንዱ በሆነው በቻምፒዮንሺፕ ለመጫወት ዝግጁ ነው ተብሎ አይታሰብም። ይልቁንም እንደ ሆላንድ ኤርዲቪዚ ያሉ ብዙ አካላዊ ጥንካሬ የማይጠይቁ ሊጎች ወዳሉበት ቡድን ሊዘዋወር እንደሚችል ነው እየተገለጸ የሚገኘው። ለተጫዋቹም ጥንካሬ ሲባል እንግዲህ ዩናይትዶች እንደዚህ አይነት ውሳኔ መወሰን ችሏል። ልክ በአማድ ያሉና በሌሎች ተጫዋቾች ላይ የተደረገውን ነገር ነው እንግዲህ ለማድረግ እየሞክሩ የሚገኙት። በዛሬው ዕለት እንግዲህ አጠር ያለ ስፖርታዊ መረጃዎችን ወደ እናንተ አድርሰናል። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም ተመኘው።